ህይወቱ በዝክርና በዱዓ የታጀበ ሰው በሰላም ከጌታው ጋር መገናኘት ይችላል። የአዱንያ ፈተናዎችን ተቋቁሞ ማለፍ ይችላል። ዝክርና ዱዓ ተያያዥ ናቸው። ዝክርም ዱዓ ነው፣ ዱዓም ዝክር ነው። ዝክርን ማብዛት በዝክር ተጠምደን መጠየቅ የፈለገን የተውነውን ሐጃም ጭምር እንድናገኝና እንዲሳካልን እንደሚያደርግ ተነግሯል። እነሆ ዝክር ብዙ ፈዳኢሎችና ትሩፋቶች አሉት። የተወሰነውን በዛሬ መግቢያችን የምናይ ይሆናል። በዋነኝነት ዝክር ወደ አላህ ተባረከ ወተዓላ የምንቃረብበት መንገድ፣ ኻሊቃችንን ራዝቃችንን የምናስታውስበት። አላህን ማስታወስ ፈውስና መድኃኒት ነው። በተቃራኒው ደግሞ ደካማ የሆኑ ለራሳቸውም ይሁን ለሰው ልጆች ጥቅም ጉዳት ማስገኘት የማይችሉ የሰው ልጆችን ማስታወስና ማውሳት የቀልብ በሽታ ነው። አላህን ከያዙ አላህን ካስታወሱ ዱዓ ካበዙ ትልቁም ችግር ቀላል ይሆናል። ዱዓ ከሌለ አላህን ማስታወስ ከሌለ ትንሹም ችግር ከባድና አስቸጋሪ ይሆናል። ስለዚህ በሁሉም ሁኔታችን አላህን ስናስታውስ ሁሉም ጉዳዮቻችን ቀላል ይሆናሉ፣ ወይም ራሳቸው በቀላሉ ይስተካከላሉ፣ ችግሩ ይቀረፋል። ችግሩ እንኳ ባይቀረፍ ችግር ውስጥ እንኳ ብንሆን ችግሩን መቋቋም የምንችልበትን ኃይል አላህ ይሰጠናል። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። አልሐምዱሊላሂ ረቢል ዓለሚን አርረሕማኒ ረሒም ማሊኪ የውሚዲን ወሰላቱ ወሰላሙ ዐላ ነቢይል አሚን ወዐላ አሊሂ ወሰሕቢሂ ተያያዥ ህጋቶቻቸውን የምንዳሰስበት ተከታታይ ትምህርት ከመሆኑ አንፃር በአዱንያም ሰላምን ደስታን አድሎ አኺራ ላይም ጀነት እንድንገባ ያደርጋል። በዝክር ወዳጃችን አላህን ተባረከ ወተዓላ ነው የምናስታውሰው። በዱዓ የራሳችንን ሐጃ ነው ለአላህ የምንገልጸው። ሆኖም ሁለቱም ወደ አላህ የሚያቃርቡ አላህ የሚወዳቸው እርስ በርሳቸው የተያያዙ ጉዳዮች ናቸው። ሁለቱንም ልናበዛ ይገባናል። ዝክርን ከማመዘን ጋር ዝክርን ማብዛት በዝክር ተጠምደን መጠየቅ የፈለገን የተውነውን ሐጃም ጭምር እንድናገኝና እንዲሳካልን እንደሚያደርግ ተነግሯል። እነሆ ዝክር ብዙ ፈዳኢሎችና ትሩፋቶች አሉት። የተወሰነውን በዛሬ መግቢያችን የምናይ ይሆናል። በዋነኝነት ዝክር ወደ አላህ ተባረከ ወተዓላ የምንቃረብበት መንገድ፣ ኻሊቃችንን ራዝቃችንን የምናስታውስበት። አላህን ማስታወስ ፈውስና መድኃኒት ነው። በተቃራኒው ደግሞ ደካማ የሆኑ ለራሳቸውም ይሁን ለሰው ልጆች ጥቅም ጉዳት ማስገኘት የማይችሉ የሰው ልጆችን ማስታወስና ማውሳት የቀልብ በሽታ ነው። ዐውን ኢብኑ ዐብድላህ የሚባሉት ታቢዒ ሲናገሩ ይህ ወላህ ፈልዐጀቡ ሚና ወሚን ጀህሊና ከይፈ ነደዑ ደዋአ ወነቅተሒሙ ዳእ ብለዋል። ጅህልናችን አላዋቂነታችን ይገርማል። እንዴት ነው መድኃኒቱን ትተን በበሽታ ውስጥ የምንገባው ብለዋል። አላህን ማስታወስ ትተን ሰውን ስናስታውስ፣ ሰውን በመጥፎ ስናነሳ፣ በመጥፎ እንኳ ባይሆን በማላ ያዕኒ ከሰው ጋር ስለ ሰው ስናወራ በሽታ ውስጥ የገባን። አላህን ማስታወሳችን ሁሌም ተጠቃሚዎች ያደርገናል። ሰዎችን ማስታወስና ማውሳታችን ስለ ሰው ማውራታችን በምላስም ይሁን በልብ ወይም ከሳራ ውስጥ ይከተናል ወንጀል ከሆነ፣ አሊያ ደግሞ ማላ ያዕኒ ሆኖ በሚጠቅም ነገር ጊዜያችንን እንዳናሳልፍ እንቅፋት ይሆንብናል፣ ከዚክር ያዘናጋናል። በአንድ ጊዜ ሁለቱን ማስተናገድ አይቻልም። ሰውንም ማውሳት አላህንም ማውሳት አይቻልም። በተለይ ባለንበት ጊዜ ሰዎች በተለያዩ ውጥረቶችና ጭንቀቶች ተውጠዋል። አላህን ከያዙ አላህን ካስታወሱ ዱዓ ካበዙ ትልቁም ችግር ቀላል ይሆናል። ዱዓ ከሌለ አላህን ማስታወስ ከሌለ ትንሹም ችግር ከባድና አስቸጋሪ ይሆናል። ስለዚህ በሁሉም ሁኔታችን አላህን ስናስታውስ ሁሉም ጉዳዮቻችን ቀላል ይሆናሉ፣ ወይም ራሳቸው በቀላሉ ይስተካከላሉ፣ ችግሩ ይቀረፋል። ችግሩ እንኳ ባይቀረፍ ችግር ውስጥ እንኳ ብንሆን ችግሩን መቋቋም የምንችልበትን ኃይል አላህ ይሰጠናል። አላህ ተባረከ ወተዓላ እሱን ከሚያስታውሱ ጋር ነውና። በሰሞኑ ባለው ወረርሽኝ ምክንያት የሥራ ሁኔታ ተዛብቶ ሰዎች እንቅስቃሴያቸው ተገድቶ ቤት የሚውሉ ከሥራ የተፈናቀሉ ለገይሪ ዛሊክ ሰዎች በመብዛታቸው ሰዎች በሕይወታቸው ደስታን አጥተዋል። ከወረርሽኙ በሽታ ይልቅ የጭንቀትና የድብርት በሽታ ያጠቃቸው ሰዎች በዝተዋል። ሙእሚን ዘንድ እንዲህ አይነት ነገር ሊኖር አይገባም። በየትኛውም ሁኔታ ላይ አላህን ተባረከ ወተዓላ ካስታወሰን፣ በአላህ ውሳኔ ቀዷ ቀደር ካመነን ተረጋግተን መኖር እንችላለን። ዚክር ደግሞ ልብን የማረጋጋት ኃይል አለው። አለዚነ አመኑ ወተጥመኢኑ ቁሉቡሁም ቢዚክሪላህ ብሏል። እነዚያ ያመኑ አላህን በማስታወስ ልቦቻቸው ይረጋጋሉ ብለዋል። የትኛውም አይነት ሙሲባና ችግር
ቢፈራረቅብን ከአላህ ካላጣላን ከዲን ካላወጣን ሙሲባው ችግሩ ቀላል። የችግሮች ሁሉ ችግር የአደጋዎች ሁሉ አደጋ አላህን መርሳት፣ አኼራን መርሳት፣ ዋናውን የአኼራውን ንግድ ማጣትና መክሰር። ህይወታችን ላይ የሚፈራረቁ አደጋዎችን የአዱንያዊ ችግሮችን ቀለል አድርገን እንድናይ ከሚያደርጉን ከሚረዱን ነገሮች መሃል አንዱ ፈተናው ሙሲባው ችግሩ ዲናችን ላይ ሳይሆን ዱንያችን ላይ መምጣቱ ነው። ከባድ ችግር ማለት ዲን ላይ የሚመጣ ነው። ከአላህ ጋር ያለን ግንኙነት መልካም እንዳይሆን የሚያደርጉ የዲን ችግሮች ናቸው፣ አደጋዎች ናቸው ሊከብዱን ሊያሳስቡን የሚገባው። የአዱንያ ችግር ቀላል፣ ስራ ማጣት፣ መታመም፣ የትዳር መበላሸት፣ የልጅ አለማግኘት ኢላ ገይሪ ዛሊክ ዱንያዊ ችግሮች ናቸው። ዚክር በማድረግ ዱዓ በማድረግ ልንቋቋማቸው ልናስተካክላቸው እንችላለን በአላህ ፈቃድ። እዚህ የአላህ ትክክለኛ ባሮች በዚክር ነው ልባቸው የሚረጋጋው ሰላም የሚያገኙት። ዚክር በምንልበት ጊዜ ሰፊ ነው። በጣት እየቆጠሩ ምላስን እያንቀሳቀሱ የሚሉት ዚክር ብቻ አይደለም። ይሄን ሁሉ ማድረግና ጥቅም የሚያስገኝ የምላስ ዚክር አለ፣ የልብ ዚክር አለ፣ የተግባር ዚክር አለ። በልባችን ስለ አኼራ ማሰብ፣ የአላህን ስሞችን ማስተንተን፣ አላህን መፍራት፣ እሱን መውደድ፣ እሱን ለመገናኘት መጓጓት፣ የፈጠራቸው ፍጥረታትን ማስተንተን የልብ ዚክር ነው። ኢማን የሚጨምር ወደ አላህ የሚያቃርብ ዒባዳ ነው። 5 ወቅት ሶላትን መስገድ፣ የተቸገረን መርዳት፣ ሐጅ ዑምራ ማድረግ የአካል የተግባር ትልቅ የሚባልም ዚክር ነው። በጣም ዝቅተኛው ዚክር በምላስ የሚባል ዚክር ነው። ከምላሳችን ጋር ልባችን አብሮ ዚክር ካላለ የምላሱ ዚክር ውጤቱን ብዛም ነው የሚሆን። ስለዚህ ከዚክሮች ሁሉ ምርጥ ዚክር ምላስ፣ ልብ፣ አካላት አብሮ ያሉት ዚክር ነው። 5 ወቅት ሶላትን ጠብቆ መስገድ ትልቅ ዚክር ነው። አስሉ ዚክር ማለት ማስታወስ ማለት ነው። ስራን ትቶ ረፍትን ትቶ ሶላትን አስታውሶ ተነስቶ መስገድ፣ ፈርዱን ሱናውን ጠብቆ በወቅቱ በሱናው መሰረት መተግበር ማከናወን ትልቅ ዚክር ነው። በዚህ መልኩ በሰፊው አላህን በማስታወስ ህይወት ይረጋጋል፣ ልብ ሰላም ያገኛል። ጠግቦ በመብላት ያማረ ቤት ላይ በመኖር የፈለጉትን አይነት በመልበስ ከዱንያ የተመኙትን በማግኘት አይደለም ደስታ የሚገኘው። ዋናው የደስታ መሰረት አላህን ማወቅ ነው፣ አላህን ማስታወስ ነው፣ ሌት ተቀን ወደሱ መቃረብ ነው። ይሄን ስናደርግ ትክክለኛን ደስታ እናገኛለን። ለዚህ ነው ኢማም ኢብኑ ተይሚያ ቋሚን ደስታ የፈለገ የዒባዳን ደጅ ይጥና ያሉት። ትክክለኛ ደስታ ያለው ዒባዳ ማድረግ፣ ሱናን መከተል፣ አላህን ማስታወስ ላይ ነው። ከዚህ የራቁ ሰዎች ውጫቸው ሁኔታቸው ሲታይ ደስተኞች ቢመስሉም ውስጣቸው ግን ምድጃ ላይ እንደተጣደ ድስት በጭንቀትና በብሶት ሚንተከተክ ነው የሚሆን። እነሆ ዚክርና ዱዓ በእድሜ በአቅም ያልተገደበ ወደ አላህ የሚያቃርብም ዒባዳ ነው። የአዱንያም የአኼራም ኸይሮች መክፈቻ ቁልፍ ነው። ይሄን ቁልፍ አላህ የሰጠው ሰው እጅጉኑ የታደለ ደስተኛ ሆኖ የሚኖር ሰው ነው። ይሄን የዚክር ቁልፍ የተነፈገ ሰው ደግሞ የኸይር በሮች ይዘጋጉበታል። በህይወቱ ደስታን ሰላምን ማግኘት አይችልም። ልቡ ሁሌ በጭንቀት ይሞላል፣ ሐሳቡ ይበታተናል። ምንጩን የማያውቀው ጭንቀትና ስጋት ይቆጣጠረዋል፣ ይውጠዋል። የሚጠቅመውን ነገር ለመስራት ወኔ አይኖረው። በተቃራኒው ደግሞ ሁሌ ዚክርና ዱዓን የሚያዘወትር ከሆነ ልቡ ይረጋጋል፣ የአዱንያ የአኼራን ሰላም ያገኛል። ነው አላህ ተባረከ ወተዓላ ዚክር አድርጉ፣ ዱዓ አድርጉ፣ ለምኑኝ፣ አስታውሱኝ ብሎ አዟል። ዚክርን ዱዓን እሱ ራሱ አስተምሯል። ነቢዩ ዓለይሂ ሰላቱ ወሰላም አስተምረዋል። ዚክርን ዱዓን በማድረግ የሚገኙ ጥቅሞችንም ተናግሯል። ለምኑኝ አስታውሱኝ ብሎ አላህ ማዘዙ፣ ዱዓን ዚክርን ማስተማሩ፣ በዚክር በዱዓ የሚገኘውን ጥቅም መንገሩ ዱዓን ዚክርን ምን ያክል አላህ እንደሚወደው የሚያሳይ። በድብቅም በገሃድም ለብቻችንም ሆነን ከሰዎች ጋር ስንሆን ሱናውን በጠበቀ መልኩ ዚክር ማብዛታችን ሸይጣን ከኛ እንዲርቅ ያደርጋል። ሀም፣ ገም፣ ጭንቀት፣ ሐዘን ከኛ እንዲርቅ ያደርጋል። ብዙ ኸይሮችን በአዱንያም በአኼራ እንድናገኝ ያደርገናል። ውስጣችን ላይ የሚመላለሱ መጥፎ ሐሳቦች እንዲወጡ፣ ልባችን ንጹህ እንዲሆን፣ ንቁ እንዲሆን ያደርጋል። ነብዩ ሰለላሁ ዐለይሂ ወሰለም አዘውትሮ ዚክር የሚያደርግ ሰው መልካም ነገር ላይ ከሰዎች ሁሉ ቀዳሚ እንደሚሆን፣ አልፏቸው እንደሚሄድ ተናግረዋል። ወርቅን ብርን ወጪ ከማድረግ እንኳ ጦር ሜዳ ላይ ከእስላም ጠላቶች ጋር ተገናኝቶ ከመፋለም እንኳ ዚክር እንደሚበልጥ ነብዩ ሰለላሁ ዐለይሂ ወሰለም በሶሒህ ሐዲስ ተናግረዋል። አንድ ግለሰብም ወደ ነብዩ መጥቶ ያ ረሱላህ የእስላም ህግጋቶች ብዙ ናቸው፣ ይሰሩ ነገሮች ሁሉን መስራት አልችልም፣ እንደው በቋሚነት የሚይዘውና ወደ አላህ መቃረብበትን አንድ መልካም ስራ ንገረኝ ሲላቸው ምላስህ ዚክር ከማለት አይቦዝና አይቋረጥ ብለውታል። ምላስህ ከዚክር አይቋረጥ፣ መቼም አይደረቅ ምላስህ በዚክር አንቀሳቅሰው ብለውታል። ይህ ማለት ሶላትን ትቶ ጾምን ትቶ ዚክር ብቻ በልማት አይደል። ዋጅብ የሆኑ ግዴታ የሆኑ የእስላም ህጋትን ከመተግበር ጋር ሌሎች ተጨማሪ ዒባዳዎችን
ማብዛት ያልቻለ ሰው ከፈርድ ቀጥሎ ዚክርን አዘውትሮ ያዝ ማለት። ከዚክር ውስጥ ፈርድ ግዴታ የሆኑ ዚክሮችም አሉ። ፋቲሃ ዚክር ነው፣ ቁርአን ነገር ግን ዋጅብ። ሶላት ዐለ ነቢ ዚክር ነው፣ ዋጅብ የሆነ ዚክር ነው። ሶላት ላይ የሚባሉ ዋጅብ የሆኑ የዚክር አይነቶች አሉ። ወከዛሊክ ዚክር ባለን ቁጥር አኺራ ላይ ጀነት ቤታችን እንደሚገነባ የጀነት አትክልቶች እንደሚተከሉ ሐዲስ ላይ ተነግሯል። አላህን ባስታወስነው ቁጥር አላህ ከኛ ጋር እንደሚሆን እርምጃችን ጉዟችን የተስተካከለ እንደሚሆን እንደዚሁ ተነግሯል። አዱንያ ላይ የምንሰራቸው የነበሩ መልካም ስራዎች ሁሉ ስንሞት ይቆማሉ። አኺራ ላይ የሚደረግ ዒባዳ የለም። ነገር ግን የጀነት ሰዎች ጀነት ገብተውም ማያቋርጡት ዒባዳ ቢኖር ዚክር ነው። ራሱ የሚወደድ የሚፈለግ ዒባዳ ነው ማለት ነው። ዚክርን ስናበዛ ሰውን በመጥፎ ማንሳት ማላ ያዕኒ ማውራትም እንዳያጠቃን ያደርገናል፣ ይረዳናል። አላህን ማስታወስ የተወ ሰውን በማስታወስ የሰውን ስም በማንሳት ይጠመዳል። የዚክርን ጥቅም ስለማናውቀው አሊያ ደግሞ ውስጣችን የኸይር ፍላጎት ስለሌለ ወይም ደካማ ስለሆነ ከዚክር ርቀን በሌላ በማላ ያዕኒ እንጠመዳል ነው። ይህን ጥቅም የተረዱ የዚክርን ይሄን ማዕረግ የሚያውቁትና የሚተገብሩት ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ኡመታቸውን ለዚክር አነሳስተዋል። ጠቀሜታና አጅሩን ገልጸዋል። ምን አይነት ዝክር ብናደርግ ይበልጥ ተጠቃሚ እንደምንሆን አደጋን የሚከላከሉ አላህ ዘንድ በጣም ውድ የሆኑ የዚክር አይነቶችን አስተምረዋል። ከቦታዎች ከሁኔታዎች ከወቅቶች ጋር ተያይዘው የሚባሉ ዚክሮችን ዘርዝረዋል። ይሄን ሱሐቦች ተቀበለው ተግብረው ወደኛም አስተላልፈዋል። ሶላት ወቅት አለው፣ ቁጥር አለው። ሐጅ ወቅት አለው። ዚክርን በምናይበት ጊዜ ግን ቁጥሩን በተመለከተ ወዝኩሩላህ ዚክረን ከቲራን የተባለ ብዙ ማስታወስን አላህን አስታውሱት ነው የተባለ። በተለይ በፊትና በችግር ጊዜ ዱዓ ዚክር እንድናበዛ ታዟል። ጦር ሜዳ ላይ ከጠላቶቻችሁ ጋር ፊት ለፊት ስትገናኙ አላህን በብዛት አስታውሱ ብሏል አላህ ተባረከ ወተዓላ። ሐጅ ስራ ላይም ሆነን አላህን በብዛት አስታውሱ ብሏል። ስለዚህ ዚክርና ዱዓ ማድረግ ብቻ ሳይሆን ከኛ የሚጠበቀው ዚክርን ማብዛት ዱዓን ማብዛት ይጠበቅብናል። አላህን ያለመነው ሰው አላህ ይቆጣዋል የሚል ሐዲስ አለ። የሰው ልጅ ሲጠየቅ ይቆጣል። አላህ ደግሞ ሳይጠይቁት ሲቀሩ ዱዓን ስናቆም አላህ ይቆጣል። አላህ በሩን ከፍቶ ቀን ማታ ሌሊት ጠይቁኝ ለምኑኝ ይላል። ማን ነው የሚለምነኝ የምሰጠው? ማን ነው ምህረት የሚጠይቀኝ የምምረው ይላል በየሌሊቱ ወደ ቅርቧ ሰማይ እየወረደ። የሰው ልጅ ግን ወደሱ ሲኬድ በር ይዘጋል። ለሰላምታ እንኳን ሲሄዱበት እጁን መዘርጋት ይከብደዋል። ፊቱን አይኑን ይቀያይራል። ለዛ ሲጠይቁት የሚቆጣ ወደሱ ሲመጡ በሩን የሚዘጋን የሰው ልጅ ትተህ ስላልጠየቁት የሚቆጣና ሁሌም በሩን ክፍት አድርጎ ነው የምትፈልጉትን ውሰዱ የሚለውን አላህን ለመነው ጠይቀው አስታውሰው ተብሏል። ዚክርን እንድናዘወትር አላህ ይፈልጋል ማለት ነው። ከነብይ የተገኙ ሷሃቦች ያስተላለፏቸው ዚክርና ዱዓዎችን ልናዘወትር የራሳችን ሐጃ ምንገልጽባቸው ዱዓዎችም ሱናውን በጠበቀ መልኩ ሊኖሩን ይገባል። አላህ በብዛት አስታውሱኝ ብሏል። አንድ ሰው ይሄን ህግ ይሄን ትእዛዝ ተግባራዊ ያደርጋል የሚባለው ቢያንስ የጧትና ማታ ዚክሮችን ጠብቆ ሲል፣ ሶላት ውስጥና ከሶላት በኋላ የሚባሉ ዚክሮችን ሲል፣ ከቤት ሲወጣ ቤት ሲገባ፣ መስጂድ ሲገባ ከመስጂድ ሲወጣ፣ ስንተኛ ስንነሳ፣ እንቅልፍ ላይ ሆነን በየመሃሉ ስንነቃ ስንባን፣ አያ ደግሞ የሚያስደነግጡ ሁኔታዎች ሲኖሩ እንቅልፍ ውስጥ የሚባሉ ዚክሮችን ስንል፣ ምግብ ስንበላና ስንጠጣ፣ ስንጀምር ስናበቃ፣ ግብረ ስጋ ግንኙነት ሲደረግ፣ መጓጓዣ ላይ ስንወጣ፣ ጉዞ ላይ ስንሆን፣ የሚያስደስትና የሚያስከፋን ነገር ስናይ፣ በአደጋ ጊዜ በደስታ ጊዜ ዝናብ ሲዘንብ የነጎድጓድ ድምፅ ስንሰማ፣ መጸዳጃ ቤት ሲገባና ሲወጣ፣ በደስታና በሐዘን ጊዜ የሚባሉ የዚክርና የዱዓ አይነቶች አሉ። እነዚህ ከሁኔታዎች ከወቅቶችና ከቦታዎች ጋር ተያይዘው የተደነገጉ ዚክርና ዱዓዎችን ስናደርግ ነው በብዛት አላህን አስታውሰናል ማለት የሚቻለው። እዝኩሩላህ ዚክረን ከቲራ ወሰቢሑሁ ቡክረተን ወአሲላ ብሏል አላህ ተባረከ ወተዓላ። አላህን በብዛት አስታውሱት ማለዳና ምሽት ላይም አላህን አጥሩት ብሏል። የጧትና ማታ ዚክር በሉ ማለት። አንድ ሰው መቼ ነው በብዛት አላህን አስታውሷል ማለት የሚቻለው ተብለው ተጠይቀው መልስ የሰጡ ቀደምት ዑለሞች አሉ። አቡ ዐምር ብን ሶላህ የጧትና ማታ ዚክርን ካለ፣ ቀንና ማታ ላይ ሁኔታዎች ሲቀያየሩ የሚባሉ ዚክሮችን ካለ በብዛት አላህን ካስታወሱ ሰዎች ይመደባል ብሏል። ሙጃሂድ የሚባሉት ታቢዒ አንድ ሰው በብዛት አላህን ከሚያስታውሱ ሰዎች ሊመደብ የሚችለው ቆሞም ቁጭ ብሎም ተጋድሞ ተኝቶም አላህን ሲያስታውስ ነው ብላ። ኢብኑ ዐባስ ረሒመሁላህ ተዓላ ከሶላት በኋላ ዚክር ካለ፣ ጠዋትና ማታ ዚክር ካለ፣ ተኝቶም ዚክር ካለ፣ ከእንቅልፉ ሲነቃም ዚክር ካለ፣ ሲሄድ ሲመጣ ቤቱ ውስጥም ከቤት ውጪም ዚክር ያደረግ እንደሆነ በብዛት አላህን ከሚያስታውሱ ሰዎች ይሆናል ብሏል። በብዛት አላህን የሚያስታውሱ ሰዎች ምንዳቸው ምንድነው ያለን እንደሆነ ወዛኪሪነ አላህ ከሲረን ወዛኪራት አዐደ አላሁ ለሁም መግፊረተን ወአጅረን ዐዚማ ብሏል።
ብዙ አላህ የሚወዳቸው ባህሪያቶችን ከዘረዘረ በኋላ በብዛት አላህ የሚያስታውሱ ወንዶችና በብዛት አላህን የሚያስታውሱ ሴቶችም አላህ ተባረከ ወተዓላ ምህረትና ትልቅ ምንዳን አኺራ ላይ አዘጋጅቶላቸዋል ብሏል። ዚክር ማለቱ ብቻ በቂ አይደለም። የነቢይን ሱና ተከትሎ የተባለ የተደረገ ሊሆን ይገባል። ዱንያዊም አኺራዊም የተሟላ አጅር እናገኝበት ዘንድ አደቡን፣ አኳኋኑን፣ አፈጻጸሙን ነብዩ ሰለላሁ ዐለይሂ ወሰለም አስቀምጠዋል። እዘን ዱዓ በምናደርግበት ጊዜ ሱናውን ተከትሎ መሆን እንዳለበትም ልንዘነጋ ይገባል። ነብዩ ሰለላሁ ዐለይሂ ወሰለም ባላደረጉት ሱሐቦች ባላደረጉት መልኩ ዚክር የሚያደርጉ ዱዓ የሚያደርጉ ሰዎች ዚክር፣ ዱዓ፣ ሶላዋት፣ እስትግፋር ኢላ ገይሪ ዛሊክ ዒባዳን ወደ አላህ የሚያቃርብ ነው። አላህ አስታውሱኝ ብሎ አዟል። ለምኑኝ ብሏል። አስታውሱኝ ለምኑኝ ብሎ አላህ ካዘዘ ዒባዳ ነው ማለት ነው። ዒባዳ ደግሞ አፈጻጸሙ ከነቢይ ነው የሚወሰደው። ለዚክር በጣም ጉት ያላቸው ዚክር ማድረግ ላይም ጠንካራ የሚባሉ ብዙ ሰዎች አሉ። ነገር ግን የሚያደርጉት ዚክር ከነቢይ የተገኘ አይደለም። ዚክሩ ራሱ ከነቢይ የተገኘ ሊሆን ይችላል። አፈጻጸሙ ግን ነቢይ ሱሐቦች ባደረጉት መልኩ አይደለም። ይሄ ከሳራ ነው የሚሆን። ዚክር እንውደድ፣ ዚክር እናብዛ። ነገር ግን በምን መልኩ ነው ዚክር የምንለው? እንዴት ነው ዱዓና ዚክራችን? በሱናው መሰረት ነው ወይ? ነቢይ እንዲህ ነበረው የሚያደርጉት? ሱሐቦች እንዲህ ነበረው የሚያደርጉት? ይሄ ልብ መባል አለበት፣ መልስ ማግኘት አለበት። ሱናን ተከትሎ የሚሰራ ትንሽ ጥራት ያለው ዒባዳ ሱናን ሳይከተል ከሚደረግ ብዙ ዒባዳ አላህ ዘንድ የተሻለና ተወዳጅ ነው። አሰጋገዱ ላይ ነቢይ እንደምንከተለው ዚክርና ዱዓም ላይ ነቢይን መከተል አለበት። ይሄን ሱናም ጠብቀን ዚክር በምናደርግበት ጊዜ ሌላ ብዙዎቻችን የምንዘነጋ ወሳኝ ነጥብ አለ። ዚክር ስናደርግ ዚክሩ በመላሳችን ብቻ መሆን የለበትም። ቁጥሩን መሙላት ላይ ብቻ መጨነቅ የለብንም። ይልቅ ዚክርና ዱዓው አላህ ዘንድ ተቀባይነት እንዲያገኝ፣ ግቡን እንዲመታ፣ ጠቃሚ እንዲሆን ከልብ የመነጨ ሐሳብን ሰብስቦ የሚደረግ ዚክርና ዱዓ ሊሆን ይገባል። ሐሳባችን ሌላ ዓለም ሆኖ መላሳችን ብቻ ዚክርና ዱዓ ቢያደርግ ብዙ ጠቀሜታ አይኖረው። ኢዛ ኢብኑል ቀይም ረሒመሁላህ ተዓላ አልፈዋኢድ በተሰኘው ድንቅ ክታባቸው ላይ ወአፍደሉ ዚክሪ ወአንፈዑሁ ማ ዋጠአ አልቀልቡ ሊሳነ ወካነ ሚነል አዝካሪ ነበዊየቲ ወሸሂደ ዛኪሩ መዓኒየሁ ወመቃሲደሁ ብላ ከዚክሮች ሁሉ ይበልጥ ጠቃሚ ዚክር ማለት ልብና ምላስ ተገጣጥመው በአንድ ያሉት ዚክር ነው። ወካነ ሚነል አዝካሪ ነበዊየቲ ከነቢይ የተገኘ ዚክር ነው። ወሸሂደ ዛኪሩ መዓኒየሁ ወመቃሲደሁ ዚክሩን የሚያደርገው አካል የዚክሩን ትርጉምና ዓላማውን ተረድቶ የሚያደርገው ዚክር ነው ብላ። ይህ በጣም ወሳኝ ልብ ልንለው ልንረዳው፣ ሁሌም ዚክር ስናደርግ ፊት ለፊታችን ልናደርገው የሚገባ ንግግር ነው። ከዚክሮች ሁሉ ይበልጥ ጠቃሚ ዚክር ልብና ምላስ አብሮ በጋራ ያደረጉት ዚክር ነው። ዱዓም ላይ ይሄን ነው የምንለው። እጃቸውን ወደ ሰማይ አንስተው ወደ ግራ ወደ ቀኝ እያዩ ዱዓ አደርጋለሁ የሚሉ ሰዎች አሉ። ይሄ ከዱዓ ጋር በጭራሽ አይሄድም። ጌታችሁን ተናንሳችሁ ዝቅ ብላችሁ ለምኑት ነው የተባለው። ዚክርም ላይ ይሄው በእጃቸው ዚክር የቆጠሩ በአይናቸው ሰው የሚያናግሩ ሰዎች አሉ። ቁጥሩ ሳይሆን በዋነኝነት የሚፈለገው በዚክሩ ልባችን መገሰጹ፣ አላህን ማስታወሱ። ከእንዲህ አይነቱ ዚክር አፍን ሳያንቀሳቅሱ በልብ ብቻ አላህን አኺራን የአላህን ፍጥረታት እያስታወሱ ማስተንተኑ ተፈክሩ ይበልጣል። ለዛ ከዚክሮች ሁሉ ምርጥ ዚክር ልብና ምላስ አብረው በጋራ ያሉት ከነቢዩ የተገኘ ሰዎች ዝም ብሎ የገጣጠሙት ሳይሆን ዚክር የሚያደርገው አካል እንዲሁ ዱዓም የሚያደርገው አካል ትርጉሙንና ዓላማውን ያወቀው ዚክርና ዱዓ ነው። ይሄን ማድረግ የምንችለው ይህ ሊሳካልን የሚችለው ስለ ዚክር ስለ ዱዓ ስንማር፣ ቁርአን ሐዲስን መሰረት ሳያደርጉ ዝም ብለው ተገጣጥመው የተጻፉ የዚክር አውራድ የተባሉ መጽሐፍትን ተተን ቁርአንን ሐዲስን መሰረት አድርገው ሐዲስ በሚያውቁ ሰዎች የተጻፉ ዚክሮችን ይዘን ክታቦችን አጥንተን ዱዓና ዚክር ስናደርግ በተለያዩ በተለይ ሶፊያ ጥሩቆች ላይ እንዲህ አይነት ወቅት ዚክር እንዲህ አይነት ወቅት ዱዓ እያሉ ከታጥም ይጻፏቸዋል። የማታ ዚክር፣ የማታ አውራድ፣ የጠዋት አውራድ ብለው ይጻፏቸዋል። አውራዱ በሱና ሊሆን ይገባል። በሱና ካልሆነ ዋጋ አይኖረው፣ ከነቢይ ያጣላል። አውራድ ወይም ውርድ ማለት አንድ ወቅቱን ጠብቆ የሚደረግ ዒባዳ ማለት ነው። የሶላት ሊሆን ይችላል፣ የቁርአን ሊሆን ይችላል፣ የዚክር ሊሆን ይችላል። ከመግሪብ እስከ ዒሻ አለያ ደግሞ ሐሙስ ማታ ወይም ጁሙዓ ቀን እያሉ ለዛ ወቅት ለዛ ሰዓት ዚክር ዊርድ ወይም አውራድ ለመገደብ ደሊል ያስፈልገዋል። ዱዓ አይደለም ወይ ምን ችግር አለው ሊሉ ይችላሉ ሰዎች። አፈጻጸም ላይ ወቅት ላይ ገድቦ አንድን ዱዓ ለመፍጠር ሰዎችን ወደዛ ለመጣራት ከነቢይ ከሰሐቦች ማስረጃ ያስፈልገዋል። ሻሂድ ዱዓው በሱና መሆን አለበት፣ ዚክሩ በሱና መሰረት መሆን አለበት። ይሄን የምናውቀው ቁርአን ሐዲስን ስንማር የሰለፎችን መንገድ ስናውቅ ነው። ደጋግ ቀደምቶች ሶላትን፣ ዘካን፣ ሐጅን እንዳስተማሩት ሁሉ ዚክርና የዚክር አደብንም ጭምር አስተምረዋል። ተማሪዎቻቸው ለዚክርና ለዱዓ ለረቃኢቅ ቀልብን ለሚያረጥቡ ስነ ምግባርን ለሚያስተካክሉ ነጥቦች ትኩረት እንዲሰጡ መክረዋል። ከጥንት ጀምሮ የሐዲስ ዑለሞች ሊቃውንቶች
የፈዳኢል አልአዕማልና የዚክር ክታቦችን ለተማሪዎቻቸው ያስተምራሉ። አልፎ ሁሌ ሐዲትን ብቻ አህካምን ብቻ መማሩ በተወሰነ መልኩ ቀልባችን ጠንከር እንዲል ያደርጋል። በየመሃሉ አላህ እንዲያስታውሱ አኺራ እንዲያስታውሱ የሚያደርጉ የዙህድ የረቃኢቅ ክታቦች መነበብ አለባቸው ብላ። ለዚህም ነው ኢማም አሕመድ፣ ኢብኑል ሙባረክ፣ ሀናድ ሌሎችም አዙህድ የተሰኙ ክታቦችን ጽፈዋል። በዚህ ክታቦቻቸው ውስጥ ቀልብ የሚያረጥቡ ወደ አላህ የሚያቃርቡ ነጥቦች እንዳስዋል። ከዚህ አንዱ ዚክርና ዱዓ። ባለንበት ጊዜም ይሄ ክፍተት በሰፊው ይታያል። ብዙ ሰዎች የተለያዩ ህግጋትን ይማራሉ። ነገር ግን ዚክርና ዱዓ ላይ፣ ረቃኢቅ ላይ፣ ዙህድ ላይ ክፍተቶች አሉ። ዐምር ብኑ ቀይስ የሚባሉ 134ኛው ዓመተ ሂጅራ ላይ የሞቱ ኢማም ሲመክሩ ምን ብለዋል? ወጀድና አንፈዐል ሐዲስ ለና ማ የንፈዑና ፊ አምሪ አኺረቲና መን ቃለ ከዛ ፈለሁ ከዛ ብለዋል። ከነቢዩ ሰለላሁ ዐለይሂ ወሰለም ሐዲሶች ውስጥ ይበልጥ ለኛ ጠቅሞን ያገኘነው አኺራችን ላይ የሚጠቅሙን ነገሮችን የሚገልጽልንን ሐዲስ ነው። እንዲህ ያለ እንዲህ አለለት፣ እንዲህ ያለ እንዲህ አለለት የሚሉ ሐዲሶች ናቸው ይበልጥ የጠቀሙን ብላ። ጠዋትና ማታ 10 ጊዜ ላ ኢላሀ ኢለላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር ያለ ሰው ይሄን ያገኛል። 100 ያደረገው ደግሞ ይሄን ያገኛል። ሐዲስ ላይ ተቀምጧል። ወደፊት የምናጠናው ይሆናል። ሶላት ዐለ ነቢ ማውረድ ይሄን ነው የምናገኘው። 100 ጊዜ አስተግፊሩላህ በማለት ይሄን ነው የምናገኘው። ሱብሃንአላህ ቢሐምዲሂ ስንል ይሄን ነው የምናገኘው። ይሄ ከሐዲሶች ሁሉ ይበልጥ የጠቀመን ሐዲስ ይሄ ነው። አኺራችንን የሚያስተካክልልን ሐዲስ ነውና ብለዋል። ማዕነል ሐዲስ አልኸጢቡል በግዳዲ የሚባሉት ሌላኛው የሐዲስ አዋቂ አልጃሚዕ ሊአኽላቅ ራዊ ወአዳብ ሳሚዕ በተሰኘው ድንቅ ወሳኝ ክታባቸው ላይ ወዩስተሐቡ አይደን ኢምላኡ አሐዲስ ተርጊብ ፊ ፈዳኢል አልአዕማል ወማ የሑሱ ዐለል ቂራአቲ ወገይሪሃ ሚነል አዝካር ብላ። መልካም ስራን እንድንሰራ የሚያነሳሱ ሐዲሶችን መናገር ያስፈልጋል፣ ይወደዳል ብለዋል። ኢማሙ ዘሀቢም ረሒመሁላህ ተዓላ والعلم الذي في فضائل الأعمال مما يصح إسناده يتعين نقله ويتأكد نشره وينبغي للأمة نقله بلا. የመልካም ስራ ትሩፋቶችን የሚዘረዝሩ ሰነዳቸው ትክክል የሆነ ሐዲሶችና እውቀቶች ለኡማው ማሰራጨቱ ግዴታ ይሆናል፣ በጥብቅ አስፈላጊ ይሆናል። ኡማውም ከትውልድ ትውልድ ሊያስተላልፈው ሊቀባበለው ይገባል ብላ። አሚሩል ሙእሚኒን ፊል ሐዲስ የሚባሉ ሹዕባ ኢብኑል ሐጃጅ ረሒመሁላህ ተዓላ ውዱእ ካደረጉ በኋላ የሚደረገውን ዚክር ትሩፋት በተመለከተ አንድ ሐዲስ ሰምተው ነበር። የዚህን ሐዲስ ትክክለኝነት ለማጣራት ከአንድ ሀገር ወደ ሌላ ሀገር ጉዞ አድርገዋል፣ ተሰደዋል። ደጋግ ቀደምቶቻችን ይሄን ያሉት ይሄን ያደረጉት የዱዓን የዚክርን ደረጃ ስላወቁን። ዚክርና ዱዓን ማዘውተር ማብዛት የዲን ጥንካሬ ምልክት ነው። በማይረባና በማይጠቅም ምናልባትም አላህ ዘንድ በሚያስጠይቅ ንግግር ምላሳችን እያንቀሳቀሰን ከመዋል ይልቅ አላህን በማጥራት አላህን በማወደስ ዱዓ በማድረግ ረክዓቴን በመስገድ ቁርአን በመቅራት ጊዜያችን ልናሳልፍ ይገባናል። ዚክር ዱዓ መልካም ስራ ከብዶን የማይጠቅሙ አልፎም በዲን የተከለከሉ ነገሮች ቀለውን ገርተውልን በእነሱ ጊዜያችንን የምናሳልፍ ከሆነ ከሳሪዎች መሆናችንን ልናቅ ይገባናል። ኢማም አሕመድ ዘግበውት አልባኒ ሶሒህ ባሉት አተር ላይ ሙዓዝ ብኑ ጀበል ረዲየላሁ ዐንሁ ወአርዳ ማ ሸይኡን አንጃ ሚን ዐዛቢላሂ ሚን ዚክሪላህ ብላ። የቅያም ቀን ከአላህ ቅጣት የሚያድን ምንም ነገር የለም አላህን እንደማስታወስ ብላ። ይህ የተባለው ትክክለኛ ዚክር ከወንጀልም ጭምር ስለሚያርቅ ነው። በልቡ በምላሱ በተግባሩ አላህን የሚያስታውስ ሰው ከወንጀል ይርቃል፣ በኸይር ስራ ጊዜውን ያሳልፋል። ሁሌ አላህን የሚያስታውስ ሰው ቀልቡ ህያው ይሆናል። ስለ አላህ ተባረከ ወተዓላ ላይ ተቅን ያስተነትናል፣ ያስባል። ቀልብ ግን ከዚህ ባዶ ከሆነ ይታመማል፣ አልፎ ሁሉ ይሞታል። ኢዘን ወደ አላህ የምናደርገው ጉዞ ያማረ የተስተካከለ እንዲሆን የህይወት ጫናዎችን መቋቋም እንድንችል ዚክር ልናበዛ ይገባናል። ውስጣዊም ውጫዊም ጥንካሬ እናገኛለን። ፋጢማ ረዲየላሁ ዐንሃ ለነብዩ ሰለላሁ ዐለይሂ ወሰለም ቤት ስራ የሚያግዘኝ ሰራተኛ ፈልጋለሁ አንድ ባሪያ ይሰጠኝ ባለቻቸው ጊዜ ከዚህ የተሻለን ነገር ለጠቁማችሁ እንደ በላዋቸዋል። ለዓሊም ለፋጢማ አዎን ሲሏቸው ሁሌ ሲተኙ ሱብሃንአላህ ወልሐምዱሊላህ ወላሁ አክበር የሚለውን ዚክር 33 ጊዜ እንዲሉ አስተምረዋቸዋል። ይህ ከሰራተኛ ይሻላል ብለዋቸዋል። ዚክር አካላዊ ጥንካሬም ጭምር ይሰጣል ማለት። ነገር ግን ላለመደው ሰው ቋጥኝን ከመሸከም የበለጠ ከባድ ሊሆን ይችላል። ልቡ ደካማ ለሆነ ሰው የዱንያ ሰዎች ጥሩ በመብላት ጥሩ በመልበስ እንደሚደሰቱት በልከዛ በላይ የዚክር ጣዕም የገባቸው ሰዎች ይደሰታሉ። ከሰው ሸሽተው ለብቻቸው ሆነው ዚክር ማድረግን ይወዳሉ። የዚክር ጣዕም ያልገባው ኢማን ልቡ ስር ያልሰደደ ሰው ከብቸኝነት ሸሽቶ ከሰው ጋር ሄዶ ሚረባ ማይረባውን ሲያወራ ይውላል። ቢገባው ቢያውቅ ክፍት ሰዓት ባገኘ ቁጥር ወደ አላህ የሸሸ ለብቻው ገለል ብሎ የተቀመጠ አላህን ባስታወሰ ነበር። ምላስን በዚክር ካላሰርነውና ካልተቆጣጠርነው ገደል ይከተናል።
ዱንያ አኺራችን ያበላሽብናል። ምላስ ከሰይፍ የበለጠ ከጦር የበለጠ ግለሰቡን ባለምላሱን ራሱንም ሌሎችንም ሊጎዳ የሚችል በዚክር ካልተቆጣጠርነውና ካላስተካከልነው ዱንያም አኺራም ላይ ብዙ መዘዞችን ያመጣብናል። ይሄ የገባቸው ደጋ ቀደምቶች ምላሳቸውን በእጃቸው በመያዝ ይሄ እኮ ነው ለአደጋዎች የሚያጋልጠኝ ይለው ነበር። ስንትና ስንት በጉልበት ማንም ታግሎ ሊጥላቸው ያልቻለ ምላሳቸው የጣላቸው ሰዎች አሉ። በአላህና በመጨረሻው ቀን የሚያምን ሰው መልካም ይናገር፣ ካልሆነ ዝም ይበልበላል። መልካም ሱብሃንአላህ ማለት ነው። መልካም እስትግፋር ማድረግ፣ መልካም ቁርአን መቅራት ነው። ወሀከዛ ዚክር አላህን የሚያስደስት አላህ ዘንድ ሚዛንን ደረጃን ከፍ የሚያደርግ ነው። ዚክርን መተው አኺራ ላይ ጸጸትን ያስከትላል። ዱንያ ላይ በማላ ያዕኒ እንድንጠመድ ያደርጋል። ከአብዱላህ ኢብኑ አባስ እንደተነገረው ሸይጣን የሰው ልጆች ደረት ላይ ይንበረከካል፣ ተንበርክኮ ተዘጋጅቶ ይጠብቃል። የሰው ልጅ ዝክር ሲል ይደበቃል፣ ይሟሟል ሸይጣን። የሰው ልጅ ዝክር ማለትን ሲተው ደግሞ ሸይጣን ተነስቶ ልቡ ላይ ስራውን መስራት ይጀምራል ብላ። ስለዚህ ዝሙት የሚያስቡ፣ ስርቆትና ዝርፊያ የሚያስቡ፣ ሰው መግደል የሚያስቡ፣ የተለያዩ ወንጀሎችን የሚያቅዱ ሰዎች ሸይጣን ልባቸው ላይ ተቀምጦ የሚያነሳሳቸው እሱን ዝክር ስንል ከልባችን ተጠራርጎ ይወጣል፣ ከኛ ይርቃል ነው። ስለ ዝክር ብዙ ማለት ይቻላል። ዋናው የዝክርን ጠቀሜታ ትሩፋት ማወቁ ሳይሆን መስራቱ መተግበሩን። ቀኑን ሙሉ ዝም ብሎ መዋልም ተገቢ አይደለም። ቀኑን ሙሉ ማላ ያዕኒ ያወሩ መዋልም ተገቢ አይደለም። ክፉን ነገር መጥፎን ነገር ከመናገር ዝም ማለት ይሻላል። ዝም ከማለት አላህን ማስታወስ፣ አላህን ተባረከ ወተዓላ ማወደስ የተሻለ። ዝክርና ዱዓ ሁለት አይነት ነው፣ ሙቀየድና ሙጥለቅ ይባላል። ሙቀየድ ማለት በቁጥር በቦታ የተገደበ ማለት ከዛ መጨመር የማይቻል። ሌላ ሙጥለቅ ይባላል፣ አይነቱ በዲን የተፈቀደ የሆነ ነገር ግን በቁጥር በቦታ ያልተገደበ። አንደኛው ሙቀየድ በሁኔታ በቁጥር በቦታ የተገደበ፣ ይሄን ቦታውን ቁጥሩን ቀይሮ ማለት አይቻል። ሌላ ደግሞ ሙጥለቅ ይሆናል፣ በመሰረቱ አይነቱ በዲኑ የተፈቀደ ነው፣ ነገር ግን በቁጥር በቦታ የተገደበ አይደለም። ቀኑን ሙሉ ሱብሃንአላህ ሱብሃንአላህ ስንል አስተግፊሩላህ አስተግፊሩላህ ስንል መዋል እንችላለን። በፈለግነው ጊዜ አላህን መለመን እንችላለን። በዚህ ሰዓት እንዲህ አይነት ዱዓ ማድረግ፣ በዚህ መልኩ ተገድቦ ዱዓ ማድረግ ሱና ነው ሳን አኳኋኑ አፈጻጸሙ ላይ አዲስ ነገር ሳንፈጥር። በዚህ ደርሳችን ላይ እንዳሰው ከሁኔታዎች ከወቅቶች ጋር ተያይዞ የሚባልን ዝክርና ዱዓን እነሆ እያንዳንዱ ሙስሊም ከምግብ ከመጠጥ በላይ እንዲህ አይነቱ ዝክር ያስፈልገዋል። ሲተኛ፣ ሲነቃ፣ ሲቀመጥ፣ ሲቆም፣ ሲገባ፣ ሲወጣ የሚባሉ ለህይወት በጣም አስፈላጊ የሚባሉ የዝክር አይነቶች አሉ። ከእንቅልፋችን ከነቃንበት ጀምሮ ውለን እስክንተኛ ድረስ የሚባሉ የዝክር አይነቶች አሉ። ተኝተንም ጭምር አልጋ ላይ ፍራሽ ላይ ሆነን የምናደርጋቸው የዝክርና የዱዓ አይነቶች አሉ። ይሄን ጠብቀን ስናደርግ ነገሮች ገርበገር ይሆናሉ። ከሸይጣን እንጠበቃለን፣ ከአላህ ተባረከ ወተዓላ ቅርብ እንሆናለን። ኢማም ሙስሊም በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም በሁሉም ሁኔታቸው ላይ ዚክር ሉ ነበር ተብሏል። በተለይ ከሁኔታ ጋር የተያዙ ከወቅት ጋር የተያዙ ዚክሮችን ልንተው አይገባን። ጋፍልና አላህን የሚያስታውስ ሰው መለያውም ይሄ ነው። ዝም ብሎ ምግብ ፊት ለፊቱ እንደተቀመጠለት አንስቶ የሚጎርስ ሰው አለ። ሲተኛ እንደዚሁ ሄዶ የሚጋደም ሰው አለ። በአንጻሩ ደግሞ ምግብ ሲቀርብ አደቡን ጠብቆ ዝክር ብሎ የሚበላ፣ ወደ መኝታው ሲገባም እንደዚሁ የሚባሉ የሚደረጉ አደቦችን ዝክር ዱዓዎችን አድርጎ የሚተኛ ሰው አለ። እንዲህ አይነቱ ሰው ሱናውን ጠብቆ ሲተኛ መላኢካ ጠብቆት እንደሚያደር ተነግሯል። መንገድም ላይ እንደዚሁ ከፍታ ላይ ስንወጣም ይባላል፣ ቁልቁል ስንወርድም ይባላል፣ ስንለብስ ልብስ ስናወልቅ ምንለው ምናደርገዋል። ነብዩ በሁሉም ሁኔታቸው ላይ ዚክር ያደርጉ ነበር ማለት ይሄ ነው። ይሄን ስናደርግ ነው ኢማናችን ጠንካራ የሚሆን ነገሮችን መቋቋም የምንችለው የተውሂድ የኢማን ምንነት የሚገባን። ከነብዩ ሰለላሁ ዐለይሂ ወሰለም የተገኙ ዚክሮች በሙሉ ውስጣቸው ላይ ተውሂዳል፣ ተወኩላል፣ ኢስቲዓናል። ተውሂድን ከዚክር መማር እንችላለን፣ ከዱዓ መማር እንችላለን። ከሐላል ከሐራም ከሚደረጉ ከሚከለከሉ ነገሮች ተውሂድ መማር እንችላለን። ተውሂድ ማለት ዒባዳችንን እንቅስቃሴያችን በሙሉ ለአላህ ብቻ ማድረግ ማለት ነውና ከዛ አንዳንድ አዝካሮች ላይ ለአላህ ብሎ ይሄን ያለ ለአላህ ብሎ እንዲህ ያደረገ ተብሏል። ኢኽላስንም ጭምር ያስተምረናል። በመሆኑም በቀጣይ ደርሶች ከሁኔታና ከወቅቶች ጋር ተያይዞ የሚባሉ ዚክሮችን ለማወቅ ልንዘጋጅ። ተማሪ መሆን ማለት አድምጦ ብቻ ሰምቶ ብቻ መሄድ ሳይሆን መተሐፈዝ ያለበትን መሐፈዝ፣ ማስታወሻ ላይ ማስፈር ያለብንን ማስታወሻ ላይ ማስፈር ነውና የተለያዩ ትምህርቶችን እየሰማን ወዲያው የመርሳት ችግር እንዳይገጥመን ለእያንዳንዱ የትምህርት አይነት ማስታወሻዎችን አዘጋጅተን ከወቅት ጋር ከሁኔታ ጋር ተያይዞ የሚባሉ ዚክሮችን እስከነ ትርጉማቸው እስከነ ማዕናቸው እስከነ አደባቸው አውቀን ልንተገበር ይገባናል። በዱንያ ሰላምን፣ መረጋጋትን፣ ሰኪናን፣ ጥንካሬን የሚፈልግ አኺራ ላይ ወንጀሉ ተራግፎለት ትልቅ የጀነት ማዕረግን ሙሉ ጸጋን የሚፈልግ ዚክርና ዱዓን ሸሪዓን በጠበቀ መልኩ ሊያዘወትር ይገባዋል። አላህ ተባረከ ወተዓላ ለሁላችንም ያግራልን ያግዘን። በቀጣይ አንድ ሁለት ደርሶች ወሳኝ የሚባሉ ከዚክርና ዱዓ ጋር የተያያዙ ፍቅህና አህካሞችን አስቀድመን ከዛ በኋላ በቅደም ተከተል ቀንና ማታ የሚባሉ ከሁኔታዎች ጋር ተያይዘው የሚደረጉ ዚክርና ዱዓዎችን የምንዳስስ ይሆናል። ወላሁ ተዓላ አለም። ሰላም አለይኩም ወራህመቱላህ
ወበረካቱ።